የፍቅር ማያይ አንተ ነህ ከላ ስላዳመጣችሁኝ አመሰግናለሁ። የኔ ውዶች በርቺ ላላችሁኝ አመሰግናለሁ። ሴና ድምፅሽ በጣም ነው እኮ የሚያምረው። ያምራል። ችግሩ ግጥሙን በስርዓት አንችልም እንጂ ምንም አይልም ነበር። እግዚአብሔር ይመስገን። አንችልም በጎነ ዘፈን ኮሎ ማለት አሪፍ ነው። ቀጥይበት። አሁን እንደዚህ ዘፈን የሰው እንኳን ዘፈን በእንትኑን አልችልም። ብዙም ዘፈን ላይ አላዳምጥም። እዚህ ማዳም ቤት ከመጣሁ ጀምሮ የተበላሽው እኮ አዳምጣሽ ዘፈኑ ማለት ነው። በድምፅሽ እየዘፈንሽ እንትን ልቀቂ። ትናንት እኮ ፖስቻለሁ ግን ማንም አላየውም። እስኪ ገብታችሁ እዩልኝ። እውነት በሃይሚ ማለት ነው። አይ እኔማ አይቼልሻለሁ እኮ ማላይክ አድርጌልሻለሁ። እስኪ ገብታችሁ ማለት ነው እዩልኝ። ድምፅሽ በጣም ነው የሚያምረው። የሃይሚ ፎቶ ያለበት እየሳቀች ጸጉሯ እንደዚህ ምናምን አልወድም በሷና ወይኔ እንዳላውቅም እኔ አልወድም ሲነኩብኝ እሷ ህመሜ ይነሳ ህመሜ እሷን ተዋት ለኔ አልወድም በሷና ወይኔ እንዳላውቅም እኔ አልወድም ሲነኩብኝ እሷ ህመሜ ይነሳ ህመሜን እሷን ተዋት ለኔ ነው የሚለው። እሺ ገብታችሁ እዩልኝ። እዩልኝ እና ላይክ ብቻ እዩላት፣ አበረታቷት። እውነት እኮ ቲክታክ ላይ እንደዚህ ምናምን ብትለቅ እኮ ደስ ይላል። እግዚአብሔርን እንትን ትላለች፣ ያበረታቷታል። አዎ እኮ አልኳት። አሁን ለምሳሌ ፎቶዋቸውን አድርገሽ በድምፅሽ እንደዚህ እየዘፈንሽ ብትለቂ እግዚአብሔርን ደስ ይላል። አንድ ብቻ ፖስትኩኝ ማለት ነው። ባለፈው እና ዩዘር ስሪ ምናምን ሲሉኝ ቆይ እሺ ብዬ አንድ ፖስትኩ ማለት ነው። ገብታችሁ ይሉኝ ከዛ ትነግሩኝና ጎበዝ ከሆንኩ እላለሁ ማለት ነው። ስለ የእናንተ የሆነ ሰው ጎበዝ ሲልሽ ከዛ እየበረተሽ ሞራል ይኖርሻል። ትክክል፣ ሞራልሽ ይመጣል። ግን ለጨረቃ ፋሚሊ ደግሞ ለመሄድ ጠብቃችሁ 2019 እንደማወጣሽ ልጅ ከልጆቻችሁ ጋር እና ከተሳካልኝ እግዚአብሔር ያሳካልሻል። ደግሞ ይሆናል። አይ ግን ለጨረቃ ፋሚሊ ብቻ ነው፣ ሌላ ዘፈን አልዘፈንም። ግን ለጨረቃ ፋሚሊ በቃ ይገባቸዋል። እናቴ ትሙት እንጠብቃለን በጉጉት። እግዚአብሔር በጉጉት ነው የምንጠብቀው። ቃል የማይገልጻችሁ ንግግር የማይገልጻችሁ በመድኃኒዓለም እኔ እናንተን ካገኘው ወዲና እናንተን ሳላገኝ የነበርኩት ሰው አንድ ቀን አወራለሁ፣ እርግጠኛ ነኝ። እናቴ ትሙት እና ትለያላችሁ። በቃ እግዚአብሔር አምላክ ይሄን ፍቅራችሁን እንደዚህ ለሰው የምታስቡት ኢቭን ስጠፋ እንኳን ማለት ነው እናቴ ትሙት በውስጥ እያመጡ ለምን ጠፋሽ ይሉኛል ከላይ ላይ ምናምን ሳያዩ ሲቀሩና በጣም ማመሰግነው እናቴ ትሙት በጣም ነው ማመሰግነው። እናት ሆናችሁኝ ወንድም በቃ ብዙ ነገር ጀስት የራስሽ ሰው እንኳን አውቀዋለሁ ቀርበዋለሁ የምትዩ ሰው እንኳን ኢቭን የማይፈልግሽ ግን የማያቅሽ በድምፅሽ ብቻ የሚያቅሽ ምን ያክል እንደምፈልግሽ እናቴ ትሙት እና ትለያላችሁ። እግዚአብሔር አምላክ ከፍ ያድርጋችሁ። ይሄን ንጹህ ልባችሁን አይውሰድባችሁ። እኔ ምንም አልልም። ይሄን ንጹህ ልባችሁን አይውሰድባችሁ። ኩሩ ናችሁ። እኔ እንጃ ጨረቃ ሲባል በቃ እናቴ ትሙት ትለያላችሁ። እና ወደፊት ልጆቻችንም ወደፊት እኛም ወደፊት ምቀኛውን እየጣልን እኛ ወደፊት ወረኛውን እያለፍን ከፍ 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 የሆነ ነገር በሰሙ ቁጥር እንትን የሚሉት የሚጣሉትን ነገር ምናምን ትቶ ወደፊት እግዚአብሔር እነሱም እኮ አንዳንዴ ማለት ነው። እኔም ባለፈው እያቅለበለበኝ ነበር እኮ ማሬ ስሳደብ ነበር። እኔም እንደዚህ አንዳንድ ጌታን ከትናንት ወዲያ ነው አቢ ቤት ገብቼ ማለት እሳት በልቼ ከዛ ግን ቁጭ ብዬ ሳስበው እኔ እኮ ግን እሷን ርዕስ አድርጌ ስሰድባት እሷ እየፈመሰች ነው ምን አባቷ ብዬ ራሴን አረጋጋሁኝና ከዛ ሰዎችንም ምንም ማለት ጀመርኩ መሰለኝ።
ተው ምናምን ማለት ጀመርኩኝ ማለት ነው። የሆነ ያናድድሻል፣ የሆነ ይስብሻል ማለት የሆነ እንትን ስታይላት ምናምን ስታይላቸው እኮ እነሱ ናቸው የሚፈምሱት እንጂ የሆነ በቃ እኔ አሁን አልናገርም፣ እንደዚህ መናገር አልፈልግም፣ ግን የሆነ ነገር ይስብሻል። እናቴ ትሞት አልናገርም ስትይ በቃ ለምን ተነኩ? እንዴት ይነካሉ? ጥፋት ስለሌለባቸው ነው። ገባሽ? ሰው ስለማይነኩ ሰው የሚነኩ ቢሆኑ እኮ ለምን ነው እንትን አትሰጪውም፣ ቦታ አትሰጪውም። ግን ሰው አይነኩ፣ ወጥተው አይሳደቡም፣ በራሳቸው አይዲያ ነው የሚመጡት። ገባሽ? እና በቃ ልክ ሲሰድባቸው ለምን ይሰደባሉ? እርገጠው እርገጭ ተያይዘ አንቺ እንዴት አንተ እንዴት በጣም ነው የሚያናድደው እኮ ያለ ጥፋታቸው ሲሳደቡ ምናምን ያናድዳል እኮ። ግን እናንተን ለመበጥበጥ አውቀው የሆነ ምክንያት እየፈጠሩ ነው፣ የጨረቃ ፋሚሊ ለመበጥበጥ ማለት ነው የሚያወሩት። ከዛ እንደዚህ ካልን ወዲህ ልጅቷ አንጫጫኋችሁ ስትለኝ እንዴት እንደተቃጠልኩኝ በመድኃኒዓለም ሰው አየሽ፣ አውቃ ማለት ነው አገኘችን መልስ አገኘችን ራሷ መልሳ ብዬ እንዴት አድርጎ ተዋቸው ይንጫጩ ብቻ። ልጆቻችን አይለያዩ እንጂ አንድ ይሁኑልን እንጂ። እርግጠኛ ነኝ አይዞሽን ጀምር ዛሬም እንደቀል በያዝነው ፍቅር አይመስልም አንለያየማ በፍጹም አትስጊናይ በዚያ ይግባኝ ስጋት የሰውን አይደለም አይ ፈጣሪ ነው መፍራት አንዱ ነው ብሎናታይ ቀድሞ ሲጽፈን በቃ ከገባችሁ እንትን ነው ምንድን ነበር መልዕክት ነው። እንደማንለያይ እንደማይለያዩ መልዕክት ነው። ዘፈኑ ብዙ ነው መልዕክት ነው። አንለያይም ምን ለማለት አቅዳዳን ሲንጀራ አምባሲ ነው። እሺ አይወጡ ብቻ ለብቻ አይወጡ። የመጀመሪያዬ ፍቅር 32 ሰው አላችሁ። እስኪ ታብታብ አድርጎ 20 ሺህ ያስገባል። የኔ ወዶች ታብታብ አድርጎ እስኪ ኮፒ ሊንክ እንኳን 1000 ገብቷል። ታብታብ አድርጓት እስኪ ማሮች የኔ ወዶች ኮፒ ሊንክ አድርጎ ሪፖስት ያላደረጋችሁ ሪፖስት አድርጉላት። ዋይፋይ ካለኝ ይመጣል ይገባለሁ። እሺ የመጀመሪያዬ እንደዚህ ራሱ እግዚአብሔርን ላይፍ እየከፈትሽ ምናምን ራሱ እየመጣን ምናምን ብናበረታታሽ ጥሩ ነው፣ ደስ ይላል። ማሪ እኔ እኮ ዋይፋይ የለኝም። ከሰው ጋር እንደልቤ ማልጫወት ምናምን ዋይፋይ ቤት ውስጥ የለኝም። ከዚህ ከግማሽ ወዲህ ሰዓት ይሄድብኛል። ዛሬ እንኳን ቤት ውስጥ ነው ያለችው፣ አትሄድም። እረፍት ናት። ተንቀሳቃሽ ዋይፋይ ነው። ቤት ውስጥ አላስገቡም። ለዛ ነው እንጂማ እኮ በቃ አለ እኮ ታዲያ እናንተ ጋር መጥቼ እኔ አልፈልግም። እናንተ ጋር መጥቼ እንደዚህ መዝናናት ለራሱ በቂ ነው ማሪ። ይሄ በቂ ነው፣ በቃ ምንም አያስፈልግም። በቂ ነው ግን ማለት ነው አንድ ነገር ማለት ነው ማረግ እየቻልሽ እያለሽ ያኔ ተሰጦ እያለሽ በውስጥሽ ይዘሹ ከምትቀመጪ የሆነ ገብተሽ እንደዚህ አንዳንድ ጊዜ ብትሰሪበት እንደዚህ ቤትሽን ከፍተሽ የሰው ልጅ እኮ ከትንሽ ተነስቶ ነው ትልቅ የሚደርሰው ማለት ነው። ገብቶሽ ይሰራበታል። ሶሻል ሚዲያ ደግሞ በጣም እየሰሩበት ያሉት አሁን በሶሻል ሚዲያ ነው። ዩቲዩብ ላይም ቲክቶክ ላይም ኢንስታግራም፣ ፌስቡክ ብዙ ነገር እየተሰራበት ያለ ነው። በዚህ ብትሰሪበት የሆነ ገብቶሻል የሆነ እንዴት ነው ከፍ ያደርጋል እንጂ ዝቅ አያደርግም። ደግሞ የሆነ በመጥፎ ነገር አልመጣሽም፣ ደስ በሚል ነገር ነው ገብቶሻል የምትበረታች ነሽ። እንደዚህ ብትሰሪበት እንደዚህ ብታደርጊ ቢታይ ማለት ራስሽን እዘሽው ነው ገብቶሻል እያልሰራሽበት እንጂ ቢሰራበት አንቺ አሁን ዝም ብለሽ ነው የተጫወትሽው። ግን የሆነ በሆነ ነገር ምናምን ቢያደርጉት በጣም ደስ የሚል ድምጽ ነው ያለሽ። እግዚአብሔርን ብዙ ነገር ማለት እንዴት እንደዘፈንኩት እንገርሽ ማንም አያውቅም ነበርና ፍቅር ቤት ገባናት ሲያንቀለቅለን ከዛ እሷ ግጥም አለችልንና ዝም አለች ማለት ነው። ደግሞ
ከዛ መፀኛዋ የምትባል ልጅ አለች አንድ ገባችና የሆነ ዘፈን አልኩኝ ማለት ነው እና እሷ ከዛ በቃ በሉ 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 ሲባባል እዛውኑ እየረበሽኩኝ ዋልኩኝ። ከዛ በቃ ሰው ሁሉ አሪፍ ወግት ይበት ምናምን ማለት ጀመረ። ከዛ የትም ቤት እና ሐናን ጋር ሲሄድ እሙ ቤት ምናምን ሲሄድ ምናምን በቃ በይሉኛል ምናምን በዛ የተነሳ ብዙ ሰው ያወቀው እንጂ ብዙም እንደዚህ ምናምን አንተን መልሰዋል አልነበርኩምና በእናንተ ነው እንደዚህ ሰው ያወቀው እንትን ያለው እየሰማው እንጂ ዘፍኜበት ምናምን አላውቅም። ራሱ እዚሁ በራሱ ዝም ዘፍኜ ዝም እላለሁ እንጂ እንትን ብዬ አላውቅም። ግን ባለፈው ፍቅር ቤት ነው የወጣሁት ያለው ለዛ እኮ ነው ገብቶሻል። እኔ እኮ አባብሌ እኮ ብዙ ሰው ስላልሰማው አንቺ ለራስሽ ይዘሽው ነው ያስቀመጥሽው ማለት ነው። ገብቶሻል። ዘፈን ብቻ ሳይሆን ብዙ ነገር ማድረግ ትችያለሽ እኮ መዝሙሮች ማውጣት ትችያለሽ። ለምን እግዚአብሔር ይመስገን ሰጥቶሻል ድምጽ። ገብቶሻል። የእግዚአብሔር ስጦታ ነው ይሄ። መዝሙር ማውጣት ትችያለሽ፣ የተለያዩ ነገሮችን ማድረግ ትችያለሽ። እየቻልሽ አንቺ ደግሞ ይዘሽዋል። ገብቶሻል። ማውጣት አትፈልጊም፣ አላወጣሽው። ግን ያንን ስታወጪ የሰው ልጅ አንድ ብሎ ነው 1 2 3 እያለ እየወደቀ እየተነሳ ነው። ገብቶሻል። የሆነ ይሄንን ደግሞ ያመጣልሽ እዛ ፍቅር ቤት ይሄ ያሰማሽ ደግሞ ለምንድን ነው? የሆነ አይታወቅም መነሻሽ ሊሆን ይችላል። ገብቶሻል። ማንቀሳቀሻሽ ስለዛ የሆነ ብትሰሪበት ከእግዚአብሔር ጋር ደግሞ ቪዲዮ ስትሰሪ እየገባን ሪፖስት እናረግልሻለን፣ ላይክ እናረግልሻለን ማለት ያበረታቱሻል። የጨረቃ ፋሚሊ ደግሞ ለዚህ ማን ብሏቸው ፍቅር ናቸው። አዎ እግዚአብሔርን በጣም እኔ ቃል የለኝም ለነሱ እናቴ ትሙት እና አደርጋለሁ። በቃ እናንተ ካላችሁኝ አደርጋለሁ። በልጆቻችን በእኛ እነዚህ ውብ ልጆች እነዚህ ተወዳጅ ልጆች እናደርጋለን፣ እንሰራለን። ግን ለጨረቃ ፋሚሊ ደግሞ 2019 እንሰራለን ከልጆቻችን ጋር ከእሺ ብለው ከተገናኘን እግዚአብሔር ብሎ ካገናኘን ከነሱ ጋር አንድ ላይ ሆነን በቲሸርት አሰርተን ምናምን እናቴ ትሙት ፏ ነው የምንለው። ሀሳባችን ትልቅ ትልሽ እንሰራለን። እግዚአብሔር ያሳካልሽ የኔ እናት። ከልጆቻችን ጋር እነሱ ደግሞ ለዚህ ማን ብሏቸው። ስለዚህ በጣም ፍቅር ናቸው እነሱ። እኔማ ማለት ነው አሁን ስተኛ ስነሳ ስጋት እየሆነብኝ እግዚአብሔርን ለምን እንደሆነ አላውቅም። የሆነ ያሳስበኝ ስነሳ እነሱን ነው ማሰብ። እኔማ ትናንትና ማታ በቃ እነዚህ ልጆች ይጥፉልን፣ እኔ በቡዳ ነው የበሉኝ ይጥፉልኝ እያልኩ ሁሉም ሰው በቃ ማሰብ አቅቶታል። እናቴ ትሙት አይምሮ ተደፍሯል። እኔ ብቻ አይደለም እንዴ ለካ ፈጣሪ ሆይ ይላል። በጣም ግማሹ ማለት ነው ልክ ሽንት ቤት ሲሄድ ይላል ይባላል ስልኬን አይቼ ከዛ ቤታቸውን አይቼ ነው ሽንት ቤት ሄዶ ይላል። ግማሹ ምግብ እየበላው ቪዲዮዎችን ያያሉ ይላል። እኔ እንኳን ምግብ መብላቱን ታዩ። ምግብ መብላቱ ይሄ ግዴታ ነው። ምግብ ስትበይ የነሱን ቪዲዮ እያየሽ መብላት ግዴታ ነው። ግን ማለት ነው ሌሊት ላይ እንኳን እንደዚህ ተንቅልፌ ብንን ካልኩኝ ገብቼ ቻናላቸውን ያለው እንት አው አሁን ደግሞ ይሄ 199 ቁጥር ቆሞ ስለቀረ በቃ እሱ ነው ጊዜ ማየው እዚህ ደረጃ የደረስኩ ሰው ነኝ። ተንቅልፌ ብንን ስል ምን ላይ ደረሰ ቻናሉ? ኦኬ መጣች አልመጣችም፣ 1 መጣች፣ 0 ጠፋች፣ 9 ሄደች፣ 1 እንትን 0 ስትጠፋ ደግሞ 9 ሄደች አልሄደችም። በቃ ጥበቃ ነው በቃ። እና የዚህ ነው ያለው። እነሱ መቼም ውደዱን ብለው አይደለም መውደድ እግዚአብሔር ነው የሰጣቸው። በቃ እግዚአብሔር ነው ከላይ ልባቸው። አዎ ልብሽን ያህል በቃ ስጥት ነው የሚያደርግሽ እናቴ ትሙት። እና ደስ ይላል በቃ ፍቅር የሆነ ፍቅር ለሆነ ሰው ፍቅር ለስንቱ ሰው ይሰገዳል አይደል እንዴ? በየሜዳ እየሰደበን ራቁቱን እንኳን ለሄደ ሰው ጭራ እንከተላለና እንትን ፎሎ እያደረግን ላይክ እናደርጋለን አይደለም? እነዚህ ጥሩ ስነ ምግባር ያላቸው ያፈገጠ ነገር የማያደርጉት ልጆች ይቅርና እንዴ አንቺ ፍቅረኛ ነን እኮ ተባብሎ ሰው ስንት ነገር ያደርጋል። እነሱ ግን ስነ ስርዓት ያላቸው ባህላቸውን ወጋቸውን የጠበቁ ስለሆነ በቃ ለሚዲያ የማይመጥን ነገር አያደርጉም። ደስ ሲሉ በጣም እነሱን ያለ መከተል እነሱን ደግሞ ያለ መውደድ
አይቻልም። ያለ ማድነቅና ያለ መውደድ አይቻልም። በፍጹም። ሀይ እንዴት ናችሁ? ሰላም ናችሁ? እንዴት ነሽ ማሪ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ስራ እንዴት እያደረጋችሁ ነው? ስራ እግዚአብሔር ይመስገን ማሪ፣ ምንም አይልም፣ እየበረታን ነው። አንቺ ጋርስ? እኔም ጋር አልሐምዱሊላህ። ፍቅር ለምንድን ነው የከፋሽ ማሪ? እኔን ክፍት ይበለኝ። ማን ነው ያስከፋሽ ማሪ? ማን ነች እሷ? እኮ ማን ነው ያስከፋሽ? ፍቅር ምን ነው? ፍቅርዬ እኔ ነግቢ። ማን ነሽ? ፍቅር ነግቢ። እኔ እርግጠኛ ነኝ በሆነ ነገር እንደከፋላት። እኔን ክፍት ይበለኝ። አስገቧት እስኪ አማክሪን ማሪ። ምንድን ነው? ነይ ግቢ። ማሪዬ እንዴት ናችሁ ውዶቼ? እንኳን ደህና መጣሽ። እኔ ቤት ገብታ ማጣቅ ከፋይ ሲሉ ደግሞ እኔ አልወድም። አንቺ ጨንቀኛ አማን ሚዩት ነች። አቤት እንዴት ነሽ? ልገርፊ ነው እንዴ? ልገርፊ ነው አላለችም። ደህና ነሽ? በስነ ስርዓት በይኝ። እንዴት ነው ምናምን ልስልስ በይ። የምትገርፊ ነው የምትመስለው። እሺ እንዴት ነሽ ፍቅሬ? ቸኮሌቴ ደህና ነሽ ወይ? አዎ እንደዚህ ነው የፈለገችው እሷ ራሱ። አዘዝ ቃራስሽ እንድትልሽ መሰለኝ። እንዴት ነው አረክ መሰለኝ